አይተሽዋል። አንቺ እኮ በቃ መጀመሪያ ማጠብሽዋል። አይተሽዋል። ጨምቀሽ ሲወጣ ቆሻሻው ልቦ እያየሽው ነው። አብይ እያዳላሽ ነው። አብይ ጎመን ክትፎ አይተሻል። ጎመን ክትፎ ለአብዬ ክትፎ ነው የሰራ ነው። ቤተሰብ ተመልከቱ። አሰላሙ አለይኩም ውድና የተከበራችሁ የኛ ቤተሰቦች፣ የኛ ፋሚሊ፣ የኛ ሁሉ ነገሮች እንዴት ናችሁ? እኛ ቤተሰብ አለን፣ ሁሉ ሰላም ነው እኛ ጋር። ያው ባላችሁን መሰረት አብዬን ሉባባ አምጡልን እያላችሁ ነውና ዛሬ ብቻዬ አማን ጉዞ ሄዷል። ያው ኤቢን አስቸግሬ ኤቢን አብዬው ከኤቢ ጋር ሆነን ይሄ ቪዲዮ ሰርተንላችኋል። ያው እንሰራላችኋለን። አሁንም ያው ገና ነው እና ቤተሰብ አብይም ሉባባም እናንተም በጣም ለአብይም ለሉባባም ተናፍቃችኋል። አብይም ናፍቋችኋል፣ ተነፋፍቃችኋል እና ላሳያችሁ ብዬ ዛሬ ከኤቢ ጋር እና አብዬው አሁን ያው እኔ ቤት ነበርኩኝ። ኤቢን ላመጣው ወጥቼ ነበር። ኤቢን ይዤ መጥቼ በዛው ስመጣ ያው ሉባባ ልብስ እያጠበች ነውና ደስ የሚል ነገር ነው። በነገራችን ላይ ልብስ አጥባም አታውቅም ነበር ማለት ብዙ ጊዜ ስራ እንደዚህ አሰራም ነበር። ይሄ ቁርአኑ ከጀመረች በኋላ ልብስ ማጠብ ጀመረች። ያው ስራ መስራት ጀመረች። አሪፍ ነው እና አብረን እናያለን። እዚህ ጋር ደግሞ እዚህ ጋር ቤተሰብ ይሄ በደንብ ይልኝ። ዛሬ በነገራችን ላይ ውሎ የማደርገው አብዬ ጋር ፏያልን ከኤቢ ጋር ያው አማንም ባይኖር ከኤቢ ጋር ይሄው አያምሩ ቆንጆዬ ጎመን አይደል? የጓሮ ወደ ላይ ነው፣ ወደ ዳገት የደጋ ይባላል። ከዛ ነው እንትን የተባለው እና ይሄ ጎመን አብዬ በጣም ነው የምትወደው። ያው ከድሮም ጀምሮ እናቶች በጣም ይወዳሉ ጎመንን፣ እኛም እንወዳለን። ያው ይሄን ሰርተን እዚህ ጋር ሉባባ ሳሙና አምጣ ብላኛለች። ለሷም ሳሙና ይዣለሁ፣ ቡናም ይዣለሁ። ያው ኤቢን ልቀበል በሄድኩበት ነው በዛው ይዤ የመጣሁት። ቤተሰብ ከኛ ጋር ሁኑ። ዛሬ ውሏችሁ ከማጋ ከኛ ጋር። ስለዚህ ከኛ ጋር ፈታ በሉልን። አሁን አብዬ ሉባባ ጋር በክብር እንሂድ። ጎመናችንም አብረን ነው የምንበላው። አብረን ፏ አድርገን አብስለን ምናምን ነገር በጥብስ ከሆነ ለአብዬ እንጠይቃታለን። ጥብስ ይሻላል ቅቅል ብለን ለአብዬ እንጠይቃታለን። ጎረድ ስለዚህ ወደ ቤት እንሂድ። ተከተሉኝ እና አብዬን ሰላም እንበላቸው። ኤቢ አንተ ሰላም በላቸው። እኔ እኮ በጠዋቱ ሄጄ አብዬ ጋር ሄጄ ማለት አብዬ ጋር ነው የነበርኩት ያደርኩት። አብዬ ጋር ቁርአን ቤት ሄጄ ምናምን ነገር በጠዋቱ ምን እንትን ያልኩት ያው አማንም ጠዋት ከኔ ጋር ቁርአን ቤት ነበር። በጠዋቱ ነው የሄደው ይሁን የሚያስፈልግ ነገር ስለነበር በፋሚሊ በኩል ያው ለዛ ነው እንትን ያለው። አማን ሰላም ብሏቸዋል። በአማን በኩል ሰላም ብሏቸዋል። አብዬ እንዴት ነሽ? እኔ ማን ነኝ? አቦ እኔ ማን ነኝ? ጀሚል። አዎ እሺ በምን? እሺ አቦ እኔ ሁለት ጊዜ ሰላም እባላለሁ። ገመችኝ። እሺ አሰክርም አቦ ከአንቺ ጋር አሁን እዚህ ነበርኩኝ። እሺ ይሄ አሁን እሱን ኤቢ ልቀበለው ብሄድኩበት ነው። ይሄ ጎመን የገዛሁት። እሺ ቤተሰብ ሰላም ባያቸው። ሰላም ባያቸው ቤተሰብ። ያው ልቦ ይሄው ስራ ላይ ነች፣ ልብስ እያጠበች ነው። አብዬ ይሄ ጎመን ከተፍ አድርገህ ነው ቀንጥሰ ነው። ሰላም ቤት እዛ ቀነጥሰዋለሁ። ሰላም ባያቸው። በጅሽ እሺ አሁን ይኸው ያልሽኝን ምን ሳሙና አምጥቻለሁ። ልቦ ሳሙና አምጥቻለሁ። ይኸው ሳሙና ልብስ ነው። እሺ አብረን እናጥባለን። እኔ ጎመኑ ቀበጥክበት። ዛሬ ምሳ እኔ ነኝ ፏ ማረገው የኔ እናት። እሺ ነይ አሁን ወደ ስራ። ቡና ፈልቷል። እሺ ቡና ይፈላል። እሺ አብዬ ሰላምታ ያልቅም። ደጋግመሽ ሰላም ብትይ ቤተሰብ። አሁን ጎመኑ እንትን ይባላል። እኔ እሰራዋለሁ እዚህ ጋር። አንቺ ቡና አትይኝ። ገረማት እኮ እሰራዋለሁ። ቡና አይደል? ቡና ታባልን። ቤቱም ጠራርጌዋለሁ። ትንሽ ሞልወል ነው የቀረኝ። ሞልወሉን ደግሞ አሁን ፏ አደርገዋለሁ። እናንተ እያያችሁ ፏ አደርገዋለሁ። አብዬ በቃ እኔ እዚህ ጋር ነጥሷለሁ። ጎመኑ በምን በቢላዋ እኮ ነው ከትፈዋለሁ። ድሮ እኮ ነው ድሮ እኛ የለም እንደዚህ ዘና ነበር። አሁን ደግሞ ለምለም ማለቷ ነው። ለምሊ አልመጣችም። አብዬ ቆይ ነው ቡና አለ፣ እንጀራም አለ። እሱስ
ልቦ ምን ላግዝሽ? ውሃ አመጣልሻለሁ ከጉድጓዱ ቁንጥር ብዬሽ። ልቦ ስራ ላይ ምቃሪ የጫኔ አብዬ የጫኔ የተባለ ዛሬ በስቴፕ ነው የሚሰራው። እዚህ ጋር ይቀመጣል የሚከተፍበቱ ፋኖ ዛሬ በፌስታሉ የጫኔ የተባለችም እኔ ዛሬ ቤተሰብ እያየኝ ነው። ከተፍ አቦ ይሄ ነገር ቤተሰብ እያየኝ ነው። እዚህ ጋር አልበለው በሎ ረዶ ይታረድ አቦ ወይ ሳኑስ አሚን ልቦ ለቤተሰብ ሰላም እያልሻቸው እያወራሻቸው እንዴት እንደሚታጠብ እየነገርሽ እንዴት እንደሚታጠብ ንገሪ እንዴት ማድረግ እንደምንችል ብዙ ቤተሰቦች የለም ሉባባን አምጣልን ሉባባን በጣም ነው ናፈቀችን ብለውናል። ልቦ ሰላም ባያቸው ሰላም ባያቸው። እንዴት ናችሁ ቤተሰቦቼ ባያቸው። እንዴት ናችሁ ባያቸው። ጎበስ እስቲ እንዴት ናችሁ የኛ ቤተሰቦች ባያቸው በያ። እሺ እኔ ምለውን በይ እንዴት ናችሁ የኛ ቤተሰቦች። ጎበዝ አንቺ እኮ ጀግና ነሽ እህቴ። አሁን ቀንተስ ያ ነገር አታወራ። እሺ ይሄው አሁን እኔ በድሮ አቀጣጣስ ነው እንትን መቀነጥሰው። አብዬ ይሄ ነገር ትሌለው የለውም። ድሮ በቢላዋ እንትን ነው የሚባለው አብዬ። አሁን እንዲህ ነው። እኛ ደግሞ ዘመናዊ ነው። ቢላዋ ሰጭኛለሽ። አረ እንደዚህ ይሻላል። እንደዚህ ነው ቤተሰብ። ድሮ ያው በቢላዋ አልነበረም። እናቶች እንደዚህ ነው። አብዬ ነች በነገራችን ላይ ያስተማረችኝ። ይሄ ለሁለት ቦታ ቀጠብ ኤቢ በደንብ ተማር። ለነገሩ ሙያ ምናምን ነገር እኔ ሙያ አለኝ። ጫፏ ትቀነጠሳለች። ከዛ ደግሞ ቤተሰብ ደግሞ እንደዚህ ስላችሁ አይታጠብም አይደለም፣ ይታጠባል። እንትን ከተባለ በኋላ ይታጠባል። ድሮ ብዙ ጊዜ እንደዚህ እያደረኩኝ ነበር እንትን የምለው ጎመን የምሰራው። አብዬ እንትን በስትለኝ ጎመን አምጣልኝ ስትለኝ እንዲህ ነበር የምሰራውና ኤቢ እየለመድክ በደንብ ልመድ። እኔ እችላለሁ ቤተሰብ ኤቢ ምን እንዳለ እችላለሁ። እሺ ቤት ሄደን መቼ ነው የምትሰራለን? እናንተ ቤት ችግር የለም። እኔ ቤት አሳነ። እሺ ጎመን ግን እንዴት ነው አስተዳደጉን ንገረን በዛው። እንዴት ይበቅላል? ጎመን እንዴት ይበቅላል? ኤቢ ታው እንዴት ልቦ ጎበዝ። እኔ ጎበዝ። አሁን ከአሁን በኋላ ባዶ የለም። እኔ ሳሙና ገዛለሁ፣ ውሃ ቀራርባለሁ። አንቺ ምን በማድረግ ታግሽኛለሽ? በማጠብ የራስሽ ልብ ፏ በማድረግ ነገ ደግሞ እሷ ጎመን እንደዚሁ ቀጥታ ታበለናለች። ኧረ ትቀነጥሳለች። ልቦ ትቀነጥሳለች። ልቦ እኮ ጎበዝ ነች። ጎበዝ አረ ልቦ ወጥ ሰራልናለች። እኛ አሁን በቃ ደስ የሚለን ልቦ ጎመን ሰርታ ወጥ ሰርታ እንጀራ ጋግራ እንጀራ የሚጋገርበት አመጣለሁ ጋግራ ስታበይን ደስ ይለናል። የኔ አብዬ አሁን ቡና ይሄኔ የቢላ ያመጣው እንጂ ቡና አፍልተን ከቁርአን ቤት መልስ ቡና አፍልተን ጠጥተን አሁንም ያው ቡና አመጣው። ያው አብዬ ቡና በጣም ነው የምትወደውና ያው እንድትጠጣ ብዬ ነው አብዬ ልቦ እሺ አሁን ውስጡን ክፈተውና ቼክ አድርግ እንጂ ይሄው ምንም የለውም። ንጹህ ጎመን ያው ቤተሰብ ንጹህ ጎመን የደጋ ጎመን ንጹህ ጎመን ቤተሰብ። በዚህ አጋጣሚ የሆነ ምንድን ነበር አማን ቤተሰብ ሰላም ብሏቸዋል። ሰላም ይችላል ግን የኛ ቤተሰብ ይችላል ጎመን አማን እንዴት እንደሚቀነጥስ እንደዚህ አይደለም የሚቀነጥሰው። እኔማ ዝም ብዬ ነው የምቀነጥሰው። አማን ሲቀነጥስ በካራቴ ነው የሚቀነጥሰው። እሺ አብዬ እሺ ነው እስቲ እዛው አብዬ እዛው ሰው እየሰራ ነው የሚበላው እየሰራ አብዬ ያተቀቀለም እኮ ተስየቱ
አጋየት ነገር ይቻላል ሰዎች እሺ ይሄ እንቆፍራው ይሄ በቆሎ ደርሷላ ቤተሰብ እዚህ ፊት ለፊት ሰሞኑን እንትን ያልነው የቆፈርነው ነው እና ከዛ ነው እንትን የደረሰው ካሸተ ይሄ ሼት ያው ብዙም ባይሆን ብራረ እሺ ብዙም ባይሆን እሺ እየሰራ ነው መብራት ያለበት ቤተሰብ ተባሉልን ሁላችንም ከኛ ጋር ታታያላችሁ ዋሉ። ያው ሲስተርም ዛሬ በስራ ነው። በጣም ግን ደስ ብሎናል ቤተሰብ። ያው አንዳንድ ነገሮች እያየሁ ነው ማለት ያው ሲስተር እንኳን ስራ መስራት የሆነ ስትናገራት ራሱ መልስ ብትናገረው ራሱ መልስ አትሰጥም ነበር። አሁን ባለ እርዳታ ያው የራሷን ልብስ ማጠብ ቡናን በቀደመት እንዳያችሁ ቡና እንትን እያለች ነው ያብታሽ ቤተሰብ ታው አታስቸግር እንዴ እያለኝ ነው ነገርና ድሮ እንደዚህ ነበር ሙሉ ቤተሰብ። ያው ድሮ እንደዚህ ለእናንተ ያው ማንም የለኝ ብዬ አስብ ነበር ድሮ። አሁንማ ቤተሰብ ብዙ ቤተሰቦች አሉኝ ለእነሱ እያሳየሁ እያልኩኝ እውላለሁ። ብዙ ወንድሞች በነገራችን ላይ ቤተሰብ ብዙ ወንድሞች ሰጥቶኛል፣ ብዙ እህቶች ሰጥቶኛል። አብይ እያዳላች ነው። አብይ አለኝ ያሟልሽ ቤተሰብ ማዳላት ምታሪ ነው። በጀርባ በኩል አምጣንካ በጭራሽ ውሸት ነው። አንተ አብይ ሁሉም እንትን አይደለም ለነጋችንም እናስባለን አይደል? አዎ ለነጋችን ሁሉም አራብኝ ታይ ሁሉም አያልቅብንም። ዋው አብዬ ቡና ልታፈኝ ነው። ቡና ደርሷል። ልቦ ምን አነሳ? እሺ ልቦ በነገራችን ላይ ጠንካራ ነች፣ በጣም ጎበዝ ነች፣ ትችላለች። ልቦ ትለያለች። እንደዚህ እዚህ መሀል ላይ ቤተሰብ ትል ይኖረዋል። ግን ለኔቢ ሲሆን ደግሞ ትሉ እዛው መስሎም ቢሆን ችግር ነው። የጾም መፍቻ በቀደመት እኮ እዚህ በነበርን ሰዓት አንተ አልነበርክም። እንግዲህ አሰራን ጋር አማን እዚሁ ምግብ እየሰራ አብልቶ አብዬ ተው ምን አይነት ምግብ ነው የሰራው ልጅ ብላ ከአማን ጋርማ በቃ ተፋቅረዋል። ተዋደን ከአማን ወጭንጎ ሲያውና ታዲያ ከደረስን በኋላ ረሱ ባልቱሩ መልስለታለህ ቶሎ ታወራለች ምናምን ነገር ይሄ ጎመን ቤተሰብ ይኸው አንተ ተርተናል። ምንድን ነው ጎት አልተቀነጠሰ ነገር ያልተቀነጠሰ በማሉ ተገኝቶ እንደዚህ ነገር ይኖረዋል። በተቻለው አቅም ከሰርሞ ቤተሰብ ምን እናደርጋለን? ይሄ እንደተባለ እንደዚህ ቀንጥሰን ቢላዋ አያስፈልግም ቤተሰብ። አሁን ብዙዎቹ ቢላዋ ከሌለ እንደዚህ አንሰራ ምናምን ነገር ይላሉ። እና ያው አብዬ ያስለመደችን ልምድ ስላለ አዎ ተላለቀ። ግን በጣም ገበበደ ተላለቀ አይደል? አሁን እንትን ሲባል ወደ ቦታ ይመለስ ከታጠበ በኋላ ዘቦ ዋለው ይሄዋ ወይ ማነታች ያ የእንትን ስለሆነ እንትኑ አንዳንዱ አልመሰለም። ሎ እንደዚህ ይታጠባል። ሳሙና አስጩ በሳሙና አልጠባው እንደ ጎመኑ አረንተ ልብስ ጨመቀው ይሄ ሙሉ ቆሻሻው እንዲወጣ ነው ቤተሰብ። አንተ ተፈታን ነው ቆሻሻው እንዲወጣ ነው ቤተሰብ። ምንም የለውም። ይኸው ከለሩ ራሱ ከለር ነው ያለው ቤተሰብ። እንደውም ጥብስ ነው የሚባለው ነኔ ጎረድ ጥብስ ነው። አብዬ ልቦ አሳብ ስጣት
ሀሳብ ውስጥ ስራውን ነው መስራት። እሺ ሀሳብ ውስጥ ከገባሽ ማለት ነው። ጎመን ክትፎ አይተሻል? ጎመን ክትፎ ለአብዬ ክትፎ ነው የሰራ ነው። ቤተሰብ ተመልከቱ። አብዬ እንደዚህ የሚቀነጥስ ልጅ አለሽ ነው? አሁን ማን የቀነጠሰው እንደዚህ? ማን እንደቀነጠሰው አታውቂም? እያኛው እኔ አይደል የቀነጠልኩት እዚህ አሁን የለም። ይሄ እዛ ጋር አንቺ ትሰሪዋለሽ አይደል? እኔ ደግሞ ይሄ ውጭን ጠረቅ አደርግልሃለሁ አይደል? ሎ ይሄ የለም እግሩ ቆሻሻው በደንብ እንዲለቅ የለም። እንዴት ትመችዋለሽ? እንሽዋት ከሸዋል ለዞ ይሄ ቆሻሻ አይደል? ይሄ ሙሉ ይወጣል። ይሄ ሳሙናው አላ ያኛው ጎበዝ። አሁን ይኸውልሽ ይሄ ብዙ በቃ ተሽዋል። አንቺ እኮ በቃ መጀመሪያ ማጠብሽ አይተሽዋል። ጨምቀሽ ሽባ ቆሻሻው ልቦ እያየሽው ነው። ውሃ አለ አይደል? ከጉድጓድ ውሃ አለ። ቤተሰብ ውሃ ደግሞ የለም። ከጉድጓድ አለ ምናምን ነገር ውሃ አይቸግረንም። ከዛ ምን ታደርጊያለሽ? ማለት ነው ልቦ በደንብ እንትን በይው። እሺ ያው በደንብ ፈትጊው። እሺ ይሄ እግሩ የለም እንትን ያልሽው ይለቅ የለም። በደንብ ፈትጊው። እሺ ጎበዝ። የኔንም ቲሸርት ታጥበልኝ ነው በነጠረ ልቦ ጎበዝ ታጥባለሽ። የኛንም ሰውን ታጥባለሽ። ታጥብላለሁ አለችኝ እኮ ታጥባለሽ። ጎበዝ ልቦ ዛሬ ቤተሰብ ውሏችን የሚሆነው እኔ ኤሚ ልብስ ልቦ ታጥባለሽ። ልቦ ፏ ታደርጋለሽ። አብዬ እዛ ጋር ቡና አለ፣ ጎመን አለ። ያመጣውን ጎመን አብዬ የምትወደው ጎመን ያ ጎመን ሰራ ታደርጋለች። ያው ቤቱ ፋብሏል እና አብዬም ቤተሰብ በጣም የተጨነቃችሁ ቤተሰብ አላችሁ ማለት ያው በቃ አብዬን አሳየን፣ አብዬን አምጡልን እያላችሁ እየተጨነቃችሁ ነበር። ይኸው ሉባባም በጥሩ ሁኔታ ላይ ነች፣ አብዬም በጥሩ ሁኔታ ላይ ነች። ሁለቱም በጥሩ ሁኔታ ላይ ናቸው። ቤተሰብ ለተጨነቃችሁ ስላሰባችሁልን ከልብ ቤተሰብ በልብ እናመሰግናለን ከልብ እና ቤተሰብ ሁሌም የምናገረው ነገር ምንድነው ቤተሰብ ቤታችን በጣም እየቀዘቀዘ ነው። መጀመሪያ የእናንተ እርዳታ አለ ቤተሰብ እና አሁንም ስሩበት ቤተሰብ፣ በጣም ስሩበት። ምክንያቱም በጣም ቤታችን እየቀዘቀዘ ነው፣ በጣም ወርዷል። ያው በትንሹም ቢሆን ከፈጣሪ እርዳታ በታች ሲስተርም እንደዚህ እንቅስቃሴ ያመጣችሁ ከፈጣሪ በታች እናንተ ናችሁ ቤተሰብ። ማዘርም ትንሽ እንቅስቃሴ ትንሽ እንትን ያመጣችሁ በእናንተ እርዳታ ነው እና ቤተሰብ በጣም ያላችሁ በቃ ባላችሁ አቅም ሼር በማድረግ ብዙ ነገር በቃ በማድረግ ለቤቱ አዲስ የሆናችሁ ቤተሰብ ብትተባበሩና ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ያው ለ50 ሺህ ትንሽ ነው የቀረን። ለኔ 50 ሺህ ለአማን 31 ሺህ ምናምን ነው። እሱም ወደ 50 ሺህ ማስጠጋት ቤተሰብ ስራችን አድርገን ለትንሽ ጊዜ ማለት የኛ መለወጥ ያስደስታችኋል። የኛ መቃ ትልቅ ቦታ መድረስ ያስደስታችኋል ቤተሰብ። እናንተ አጠገባችን ካልሆናችሁ ቤተሰብ ምንም ማድረግ አንችልም። ከፈጣሪ በታች እናንተ ናችሁ የተሰጣችሁ ለኛ
በቻላችሁት አቅም ቤተሰብ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ። ያው እህታችን ልቦ ሁሉ ሰላም ነው፣ ሁሉ ሰላም ነው። ቤተሰብ እንወዳችኋለን። ከኛ ጋር ስለነበራችሁ ጊዜና ስለነበራችሁ ቆይታ ከልብ 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 እናመሰግናለን። እንወዳችኋለን። በያላችሁበት ቦታ ሰላማችን ብዝት ይበልልን። ሰላም ቆዩልን። ውሏችን እዚህ ሆኗል። ቻው ልቦ ቻው ቻው ባያቸው